ሰላም ሰላም እንዴት ናችሁ? የኔ ውድ ደህና ናችሁ? እኔ ያለው እግዚአብሔር ይመስገን ደህና ነኝ። እናንተም ባላችሁ በሰላማችሁ ይብዛልኝ ውዶቼ። ያው ዛሬ እንግዲህ ሀይሚና ብሩኬ መጥተዋል። አብረው ከግምጃ ጋር አንድ ላይ መጥተዋል። ያው ኮንግራሌሽን ግምጃዬ 50 ሺህ ገብታለች። የእውነት ጨረቃ ፋሚሊ ግን ማለት ነው ስንፎክር ነው እንጂ ውስጣችን ሌላ ነው። ታውቃላችሁ፣ ትናንት ብዙ ሰው እያፎከረ ምናምን ነበር። አሁን ግን አያችሁት 50 ሺህ ገብታ አልፋለች። ወደ 60 ሺህ እየተጠጋች ነውና በጣም ደስ ብሎኛል። ለሷ ትደግልን እህታችን ናትና እኛ ያስፈራን ነገር ሌላ ስለሆነ ነው እንጂ እሷን ጠልተን አይደለም። ከዛ ደግሞ የዋናው ችግሩ ምንድነው? የኦዲየንሷ የእሷ ችግር የነሱ ችግር ነው እንጂ ከሷ ምን ነገር ጥላቻ የለንም። እህታችን ናት ትደግልን። ሀይሚና ብሩክ ደግሞ ብለዋል፣ እሷን የሚያሳጣት ሰው የሚያሳጣት ነገር አታድርጉ ብለዋል። አያችሁት? ግን በጣም ማሳፈሪያ እኮ ነን አንዳንዴ ብዙ ነገር እያዩ ነው እነሱና ፍቅር እንደዚህ ሆነው ሲመጡ ደግሞ በጣም ደስ ይላልና እና ግምጃዬ ኮንግራሌሽን ከዚህ በላይ ከፍበልን እህታችን። ካንቺ ጋር ምንም ችግር የለም፣ ግን ደግሞ ኦዲየንስ መምከር አለብሽ። ማለት አንዳንዴ መናገር ጥሩ ነው፣ አንድነት ያስፈልጋል። አንቺ የምታድጊበት ከሰው ጋር ከኛ ጋር ነው። ማንም ሰው ከሰው ነው የሚያድገው እንጂ ለብቻችሁ መቆም አትችሉም፣ ማንም ሰው ማለት ነውና የጨረቃ ፋሚሊ ደግሞ የዋህ ነው፣ እስከ ጥግ ነው መውደዱ። ከወደደ እስከ ጥግ ነው፣ ከተነካ ደግሞ እሳት ነው፣ ማንም አይችለውምና መልእክት አስተላልፈዋል። የጨረቃ ፋሚሊ አዳምጡትና ሼር አድርጉላት። እኔ ሜሽን አደርጋታለሁ፣ ከሰማችሁ ደግሞ እናንተም ሼር አድርጉላትና ማድረግ ያለባት እንታድርግ ማለት ነው። ብዙዎች አሉ እነሱንም እንደዚህ የሚያበረታቱ። እሷ ብቻ አይደለችም፣ ይሄ በእሷ ብቻ የሚቆም አይደለም። ብዙዎቹ ደግሞ አሉ የነሱ ደጋፊ የነሱ ወዳጆች የሆኑ እንደዚህ አይነት ነገር ቢያበረታቱ ጥሩ ነው። እናመሰግናለን። ግን እኔ የምለው አሁን የእሱ አውዲየንሶች ሰው ሰብስክራይብ እንዲያረጋት ሰፖርት እንዲያረጋት እኮ ማድረግ ነው እንጂ ያለባቸው እኮ ሰውን መሳደብ የለባቸውም። እሷን ደግሞ መሳደብም የለባቸውም። ገብቶሻል? እንዴት ነው ታዲያ እነሱ እየተሳደቡ የጨረቃ ፋሚሊ እየተሳደበ ሰው እንዴት ነው ሰፖርት የሚያረጋት? እንዴት ነው ሰው ሰብስክራይብ የሚያረጋት? እንደዛ መሆን የለባቸውም። ከመጣ ሰው ጋር ነይ ተላጥመሽ ነይ ተላጥፈሽ ማለት ልክ አይደሉም። በእውነት እንድታድግላቸው ከፈለጉ የእሷ እድገት የሚያሳስባቸው ከሆነ እኮ ትክክለኛ ነገር እንትን ይዘው ነው እንጂ ምንትን ማለት በግዴታ ነይ ከዚህ ወንድ ከዚህ ነው እንደዛ አይቻልም። እንዴት ምን አይተን ታደኛ ሰብስክራይብ እናድርግ? እንዴት እንደዚህ ግን እዚህ ጋር መረዳት ያለባቸው የጨረቃ ፋሚሊ በጣም የዋ ነው። አይው ምንም ባንናገርም እግዚአብሔር ይስጠኝ። እኔ ከኔ ጀምሮ እግዚአብሔር ይስጠኝ። ይሄው የቆሰ ነው። እኛ ትግባ ደስ ያለኛል እኮ ያርጓት ስልሽ ብዙዎቹ አሁን አናደርግም ምናምን እያሉ እኮ ደስ ይለናል እኮ ትደግ ግን ምንድነው የምለው ኦዲየንሶቹ መሳደብ የለባቸው። መግቢዬ የስራ ባልደረባዬ ባንቺ ልደረብና አንድ ነገር ስሙኝ ይኸውላችሁ። አሁን እኛ ሁላችንም ስደተኛ ነን አይደል? ሁላችንም ነገ እኔ እንኳን ያው ባልሄድም ስደተኛ ነኝ። በስደት መጥቼ ነው ሰው ሀገር እግዚአብሔር ዋሰጥኩኝ እንትን ያለው ነገር ግን እኛ ምንድነው የጠላ ነው ብለሽ ብትይ፣ አንደኛ ትላንትና ለአንቺም ለሀናንም ሼር አድርጌያለሁ ምን ብለው እንደምወሰዱ። ሁለተኛ ገና ጌሙ ሲያልቅ እውነት ለመናገር የእኛ ልጆች ሳይጀምሩ እኛ ገና እዛ ጨዋታን እያየን እነሱ ገዝተ ከፍተው ሲራገጡ ነበር። ስለ እውነት ካወራን ማለት ነው። ይሄንን ደግሞ ማስቆም የምትችለው አንድና አንድ ግምጃ ለምን ብለሽ ብትይ፣ ጌሙ ከመድረሱ በፊት ሲባሉ እርስ በርሳቸው ነገሩ የሚባሉ የማይስማሙ ናቸው የእሷ ኦዲየንሶች። ሶሪ በጣም እና እሷ ሰብስባ መናገር አለባት። ለምን መሰለሽ? ምን ጠቅመው እኛንን እንጂ እነሱ አይጠቅሟትም። ለምን ብዬ ስልሽ የጨረቃን ፋሚሊ የሚያክል ኦዲየንስ የላትም። ገባሽ አይደለም? የጨረቃ ፋሚሊ እኮ ተው ስትዩም ይሰማል። የእሷ ግን እኔ ምን አይነት ባለጌ እንደሆኑ አሳስመው ሞተሽ ብለው ለእናንተ ያድርገው። በእውነት ይሄን ሲታይ እንጂ እሷን ማበረታታት ወይ እኛ ምቀኛ ሆነን አይደለም፣ ወይ እሷ ለምን አለፈላት ብለን አይደለም። እሷ ከኛ ጋር መደመርና ከኛ ጋር አብራ መጓዝ ከፈለገች እነሱን ማስቆም አለባት። እኔ አሁንም ይሄንን ነው የምናገረው። እኔ ችግር ከእሷ ጋር የለብኝም። ገብቶሻል? ማስቆም ያለባት ኦዲየንሱን አንድና አንድ እራሷ ናት። በቃ በእውነት ነው የምልሽ። አንደኛ እሱም ዛሬ መልሷል፣ ተናግሯቸዋል። እኔና ሀይሚ ለማለያየት የምትፈልጉ ተናግሯል። ገብቶሻል? እነዚህ ሰዎች ሰውን እንዳይረዱ እኛም ደግሞ በምናየው ነገር ሀይሚም ስትነካ እሱም ሲነካ
እኛ የነሱ ተከታይ ኮለን እኮ እኔ የአንቺ ጓደኛ ነኝ። አንቺ ስትነኪ እኮ ደስ አይለኝም። እንደዛ ማለት ነው። ገብቶሻል አይደለ? ያ ነው ዛሬ እንደዚህ ቲክቶኩ በአንድ እግር የቆመው የእሷ ኦዲየንስ በነካኩት እንጂ የእኛ ልጆች ቀድሞ አልነኩም። ስለዚህ አሁንም አረፈደም፣ ታስቁምልን። ካላቆመች የእኛ ልጆችም አይተውም እንጂ እሷ ለምን አላደገች? ነገ እኮ ሀናን ሀገር ትገባለች፣ መግዲ ሀገር ዩቱብ ቢከፍቱ ብናበረታታቸው ይሄ ምቀኝነት እኮ አይደለም። ነገር ግን መጀመሪያ ስርዓት የሚባል ነገር አለ። እኔ አንቺን ሳከብር ነው ሌላ ሰው አንቺን የሚያከብረው። እኔ አንቺን ከናኩሽ ማንም አያከብርሽም። ከጎን ያለችው ሴት አንቺን አታከብርም። ክብር ከቤት ነው እንትን የሚለው። ስለዚህ አሁንም እኛ በተረጋጋ አንደበት ሳንሳደብ ምን ሳንል ለግምጃዬ ለራሷ ሜሽን ተደርጎ ትስማ፣ ሰብስባቸው እነዚህ ቱሃኖቿን ትስጣቸው። እንትን ስርዓት ያለው ንግግር ማለት ነው። ከዛ ውጭ እያቀነባበራችሁ አታምጡ። እሱ አንድና የሀይሚ ብቻ ነው። በቃ አትልፉ። ይሄንን ነው የምለው። አንድ ነገር ልንገርሽ ፍሬ፣ ይሄ እኮ ግልጽ ነው ማለት እኛ እነሱ ልዋቸው እኛ ብለን አይደለም፣ ፈጣሪ ከላይ ነው ያዘዘላቸው። ገብቶሻል? ይሄንን እነሱ ወይ ፎቶ ለፎሎ ይሆናል እንደዚህ የሚያደርጉት። እነሱ ስላደረጉ ምንም የሚሆን ነገር የለም። ግን እንደኔ እሷ ሴት ልጅ ናች፣ ጀግና ነች ብላችኋል። ጀግና ሴት ከሆነች ደግሞ በራሷ ይሄው የምትቆም ልጅ ናት፣ የምትሰራ ልጅ ነች። ገና ወጣት ናት፣ ታዳጊ ናት። ማደግ እኮ በወንድ ብቻ አይደለም፣ ወንድ በመቀያየር አይደለም። ልጅቷንም የሆነ ኮንፊደንስም እንትን አታሳጧት። ገባችሁ? ጠንካራ ሴት ናት፣ እየሰራች ነው። ስለዚህ ከዚህም በቃ እንትን አትበሏት፣ ህይወቷን ተው፣ በእውነት ተው። በቃ እሷ የምትወዱ ከሆነ የምታከብሯት ከሆነ ስራዋን ትስራ፣ ፈጣሪ ካዘዘላት ጋር ትኑር። እንደ እናንተ ከዛ ወይ ከዚህ ጋር ታረጓታላችሁ፣ ከዛ ጋር እንደዛ አይደረግም። ወዳጅ ከሆናችሁ እኮ ማክበር አለባት። ከእሷ ጋር ደግሞ ያለውንም ይሄንም ጨምሪበት ጋንዬ ከጎኗ ያለው ባል ሰው ነው። እግዚአብሔር ከእሷ ጋር ያለው ሰው አይደለም እንዴ? እናንተ ምን ሆናችሁ ነው እንዴ? በእውነት ጥሩ አይደለም እንደዚህ ከእሷ ጋር። በቃ እናንተ የሁለቱን እድገት የምትመኙ ከሆነ እሱንም በቻላችሁ ሰፖርት ማድረግ እሷንም ሰፖርት ማድረግ ነው እንጂ ከዚህ ማተለጣጥፏት ምን ሆናችሁ ነው? ክብር የሚባል ነገር አለ። እግዚአብሔርን ክብር ለሷ ካከበራችኋት ከወደዳችኋት እንደዛ አድርጉ። በቃ ሰውም ደግሞ ሰፖርት እንዲያረጋት። ሌላ ሰው አደረገ ብላችሁ ሌላ ሰው ወይ ለምሳሌ አሁን ሀይሚን የሚጠላ ብዙ ሊኖር ይችላል። እነሱ አደረገ ብላችሁ እነሱን ተከትላችሁ ከሄዳችሁ ልጅቷን እያስከበራችሁ አይደለም፣ የባሰ እንትን ነው ሰው ነው የምታሳጧት። እንግዲህ የዛሬው ቪዲዮ ላይም እነሱም ተናግረዋል። ሰው አታሳጧት፣ ወዳጅ አታሳጧት ነው ያሉት። ስለዚህ እኔ የምነግራችሁ ነገር ምንድነው? ሰውም ሰፖርት እንዲያረጋት፣ ሰብስክራይብ እንዲያረጋት፣ ከልጁ ጋር ትልቅ ደረጃ እንዲደርሱ፣ መጨረሻቸው እንዲያምር፣ ሁለቱንም በቃ አንድ ላይ አድርጉ። ምን ሆናችሁ ነው እናንተ? ከሷ አጠገብ ያለው ወንድ ነው፣ ሰው ነው። እሱም እኮ ምንም ቢሆን ይሰማዋል። አይደረግም እንደዛ፣ እግዚአብሔርን አይደረግም። እንዳታረጉ እንደዚህ አይነት ነገር። እኛው ለምሳሌ ለምንድን ነው ከሱ ውጪ ብለን የምንለው? ሀይሚ ለምንድን ነው? ለሌላ ነገር አይደለም። ገባችሁ? በቃ እንዴ ምን ሆናችሁ ነው እናንተ? ከዚህም ከዛም አይደረግም። ፎቶ ቆራርጣችሁ እንዴ ለሷም እሷም ደስ አይላትም። አብሯት እየሰራ ነው ልጁ። እንዴ በቀደም እያያችሁ ነው ጌም ላይ ሰፖርት እያረጋት ከጎና ምን ሆናችሁ ነው? ወንድ አይደል እንዴ ካጠገቧ ያለው? የምታከብሯት የምትወዳት ከሆነ ሁለቱንም ወዳችሁ አብራችሁ መሄድ። ሰውንም ደግሞ አትሳደቡ። በቃ ሰውም ደግሞ ሰፖርት ያርጋት፣ ሰብስክራይብ እናርጋት። እናንተ የሃይሚን እየሰደባችሁ የእሷን ፋሚሊ እየሰደባችሁ እንዴት ነው ታዲያ ሰው እንትን የሚለው? የሚሳደቡ ራሱ ካሉ ሄዳችሁ ማስቆም። ተው፣ ይሄ ነገር እሷን አይመጥናትም። እኛ አሁን ከዚህ በፊት ምን እንላለን? ከሌላ ወንድ ጋር አታርጉ ሀይሚን እንላለን። ለምን? በቃ ክብሯ እንዴ ሸቀጥ አይደለችም፣ እቃ አይደለችም። ገባችሁ? እናንተም ለግምጃ እንደዛ ሆናችሁ ነው መቆም ያለባችሁ እንጂ እዛ መንደር እዛ ሰፈር አብረው ስላረጉ እናንተም ከነሱ አይታችሁ ይሄ ለፎሎ ነው። ልጅቷን ወዳችሁ አክብራችሁ ሳይሆን ለፎሎ ጥቅም ነው። ፎሎ ምንም ማረግላችሁ፣ ሰርታችሁ ብሉ። በቃ የሰራችሁበት ላባችሁና ድካማችሁ ነው እናንተን የሚጠቅመው። ገባችሁ? እኔ እንደዛ ነው የምላችሁ። ግን ተው፣ በቃ እግዚአብሔርን ተው። ካልሆነ እንትን ሰው ጋር እንትን አትበሏት እንዴ። ብሩክ የሚያይ እንግዲህ ቅልህል ኋላቱ የነሱ የሷ ነው። እሷም ደግሞ ያው ፈጣሪ ከዛ ልጅ ተለየች። ይሄው አብረው እየሰሩ ነው ተዋደው ከልጁ ጋራ። በእውነት ምን ይወጣለታል እሱ? ምን ሆናችሁ ነው እናንተ? የሰው ልጅ ቁም ነገሩና መልክ አይደለም፣ ቁም ነገሩ ነው ዋና እንዴ እግዚአብሔርን። ስለዚህ እንደዚህ ነገር አታርጉ። በቃ አቁሙ። የሚያደርጉ ራሱ ፋፊ እዚህ ስራ አለሽ፣ እየሰማሽ ነው። የሚያደርጉ ራሱ ካየሽ ተው በይ። ቤትሽን ከፍተሽ ጠርተሻቸው እንደዚህ ነገር አታርጉ ተው ብለሽ ከልኪ።
ሞ ያን እየተሳደቡ የሷ ለምሳሌ አይሚ እህቶች ሲሳደቡ ሄዳችሁ እንትን ማለት አይደለም። እናንተም ቤታችሁን ከፍታችሁ እንደዚህ ነገር አታርጉ። ከልጁ ጋር በቃ ብላችሁ ማውራት አለባችሁ። ምንድነው ገስት ፎቶ መዘግዘቅ ሞተኝ ሲጀመር እኮ ጭጭ እንደ ዶሮ የምትጫጭ እኮ ገስት ትገባለች እንዴ? ነው እናንተ በቀን ስለምትገባ ነው ፍቅርዬ። እሷ ብቻ አይደለች ሴሚ ፍቅርዬ። ይኸውልሽ አንድ ነገር ልንገርሽ፣ እሷ ትገባለች እኮ ልክ ነሽ። እሷ ሁሌ ባለፈውም ሰምቻታለሁ የሆነ ጊዜ ተው ሰው አታሳጡኝ ብላ ስትናገር ሰምቻታለሁ እኔ። ገባሽ? ልጅቷ ሁሌ መናገር አለባት ገስት ላይ ገብታ ኖ ኦዲየንስ ከሆንሽ እኮ የራስሽ ሰው እንዳይነካብሽ ከፈለግሽ ደግሞ የሰውንም ማክበር አለብሽ። እነሱ ትልልቅ ሰውም ከሆኑ እኮ ሰብሰብ እንደዚህ አይነት አታርጉ እንዴ! በእውነት በቃ ሀይሚን ብላለች ሰው ጨረቃ ፋሚሊ ትንሽ የተናደዱት ለምን ጆን ዳንኤልን ጠሩ ብለው እነሱ የጌሙ ማታ ነው የተጀመረው እኮ ይሄ ነገር አይቻለሁ እኮ። ይሄ አለማወቅ እኮ ነው፣ አለማወቅ ነው አንድ። እሷ ደግሞ ጥፋቷ ምንድነው? የእሷ ጥፋት ደግሞ ማለት ነው አንድ ነገር ልንገርሽ። እሷ ማለት አሁን ለምሳሌ ኦዲየንስ ባለው ሄዳ ኮሜንት እንደዛ እኔ ኮሜንቷን አይቻለሁ እንዲህ ስለሆነ ነው ዝም ብላ ትናገራለች ምናምን አሉ። እኔ እንኳን ገብቼ ሰምቼ አላውቅም። እሷ ኦዲየንሱን ታበላሻለች። ስፔሻሊ ይሄ ያልሆነ የሆነ እነሱ ሲቀባጥሩ እሷ እየሄደች ኮሜንት የምትምትል ከሆነ እኮ በቃ ልክ አይደለችም። ይሄ ራሱ እንደ ጆን ዳንኤል እኮ መጣ በቃ ሰው ያመጣ ሰው የመጣው ሰው እኮ ጊፍት አልሰጠም። ታብታም ያደርጉት እንዴ እህትማሞች ናቸው። ይኸው እየሄደች ነው አብረው እየሆኑ ነው የገቡት ነው የተሻለ የገቡትን ቲክቶከሮች አይተሽ አንድ እኮ ይቀርበታል። ታው በእውነት ሰው ዳንኤል እሱ መጥቶ ነው እንደዚህ ያደረገው ያሸነፉን። እንደገና ደግሞ መቅድዬ ትላንትና ማለት ነው አንበሳ ወረደላት ስትጫወት ከዛ እና እህቶቼ እንደሰማችሁት ነው መልእክቱ። በጣም ደስ ይላል። እኔ ወድጀዋለሁ እና ከጨረቃ ፋሚሊ የተላከ መልእክት ነው። ለማንኛው እናንተም የምትፈልጉትን ነገር ምንም ነገር ሳትሉ ምንም ነገር ሳይሰማችሁ መጻፍ ትችላላችሁ። በኮሜንት አሳውቁኝ። ምንም ችግር የለውም። እኔ ከእናንተ ምንም ነገር የምለው ነገር